አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚህች ዕለት ሰማዕቱ ቅዱስ መርቆሬዎስ በስዕሉ ላይ አድሮ ቅዱሳን ባስልዮስንና ጎርጎርዮስን የረዳበት ዕለት ነው። በገድል የተጸመደ የከበረ ቅዱስ ጴጥሮስ አረፈ። የከበረ ቅዱስ ሰብስቲያኖስ ምስክር ሆኖ ሞተ። ቅዱስ መርቆሬዎስ ጥር 25 በዚህች ዕለት ሰማዕቱ ቅዱስ መርቆሬዎስ በስዕሉ ላይ አድሮ ቅዱሳን የሆኑ ባስልዮስንና ጎርጎርዮስን በመርዳት ከሃዲውን ንጉሥ ኦልያኖስን የገደለው በዚሁ ዕለት ነው። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛ የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሊጥ ከሚባል አገር ቢሆኑም እሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱም አባቱ ስራቸው አውሬ ማደን ስለነበረ አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተው የመርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያዎችንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዲር ተባለ። የውሻ መልክ ያላቸው በእርሱ ዘንድ ብዙ ዘመናት ኖሩ። ከዚያ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስንም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱም ኖህ እናቱም ታቦት ብለው ሰየሟቸው። ቀድሞ ፒሉፓድር የነበረው ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡ የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያረቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዥና የሰራዊት ሁሉ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበረ ሁሉም ይፈራሉ። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላካቸው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዥ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ሁሉ ላይ ሾመው። ሚስቱም ጠፍታ ከሀገሩ ወጥታ ሂዳ ስለነበረ ከባሏ ተገናኝተው በዚያው መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶክዮሳውያን አገር ላይ ሾመው። መርቆሬዎስም መኮንኑን በተሾመ ጊዜ ገጸ ከለባት አብረውት ነበሩ። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሯቸውን እግዚአብሔር ይመልስለት ስለነበረ ማንም አይቋቋመውም ነበረ። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ሁሉ ተሰማ። በሮሚያ ሀገር ጣዖትን የሚያመልከው ዳኪዎስ የተባለውም ንጉሥ የበርበር ሰዎች ጋራ ጦርነት ሊገጥም በመጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረግ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሜ ተገለጠለት። ለምን የፈጣሪህን ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡ ሲያውቅ መልእክተኞችን ልኮ አስመጣው። ንጉሡም ከእኔ ጋር ለምን አታጥንም አለው። ቅዱስ መርቆሬዎስ
ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችህም አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆኑ ስቃዮች እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቆዝሞሳውያን የእስያ ክፍል ወደሆነች ወደ ቄሳሪያ ከደብዳቤ ጋር ላከው። በዚያ እጅግ ካሰቃዩት በኋላ ንጉሥ ዳኬዎስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ። የሕይወትን አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቄሳርያውን ሊቀ ጳጳሳት ባስልዮስን ረድቶ ከሃዲውን ኦልያኖስን የገደለበት ነው። ኦልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቄሳርያው ሊቀ ጳጳሳት ባስልዮስም አስተምሮ ሊመልሰው ወደ ንጉሱ ቢመጣ ክብር ይግባውና ኦልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያውኑ ተሰወረው። ያን ጊዜ ወደ ከሃዲው ኦልያኖስ ዘንድ ሂዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩ አንገት ደም ይንጠፈጠፍ ነበረ። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኦልያኖስን ገደልከውን? አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምራቱ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጅ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበረ ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። ያን ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንደሚያድነው በመለመን ተሳለ። ወዲያውኑ ቅዱስ መርቆሬዎስ በፈረሱ ላይ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋህ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለበት የቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንደ ዓይን ጥቅሻ አደረሰውና እንደ ተዘጋች በውስጡ አገባውና ከእርሱ ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነት ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ አገሩ ተመልሶ ብዙዎችን ወደ ክርስትና አንጥቷል። በቅዱስ መርቆሬዎስም ስም ቤተ ክርስቲያን አሰርቶ አበምኔት ሆኖ ብዙ መነኮሳትን አፍርቷል። ብፁዕ አባ ጴጥሮስ ጽሙድ። በዚህም ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ሰው ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚያ በኋላ የኃጢአተኛን ሞት የማይሻ ጌታችን ከእርሱ ምጽዋትን የሚለምነው ድሃ ላከለትና ለመነው። በዚያን ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ ከአጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያችም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡ ይሻሉ፣ በእጆቻቸውም ሚዛኖች ተይዘዋል። ብዙዎቹም መልካቸው እጅግ የከፉ ጥቋቁሮች
ኃጢአቱ ሁሉ ከእርሳቸው ጋር አለ። በግራ በኩል ባለው ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ የሆኑ በብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቆመው በማዘን ምንም ያገኘው ነገር የለም። በቀኝ ባለው ሚዛን ውስጥ ያለ ምን እንኖራለን ይሉ ነበረ። በዚያን ጊዜም ከእርሳቸው አንዱ መልአክ ጴጥሮስ ለድሃው የጣላትን ያችን እንጀራ አምጥቶ ከዚያ እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘሁለትም አለ። ባልንጀሮቹ መላእክትም በእንደዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መልሱ በዚያን ጊዜ እየፈራና እየደነገጠ ከእንቅልፏ ነቅቶ ከተኛበት ተነሳ። ከዚህችም ዕለት ወዲህ ስለ ቀደመች ክፉ ሥራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆች ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ሥራዎች ሁሉ ይህንን ስለሰራ እንዲያመሰግኑትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎ ተጠምዶ እግዚአብሔርን አገለገለው። የእረፍቱም ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ቅዱስ ሰብንቲያኖስ ሰማዕት። በዚህችም ቀን የሮም ንጉሥ ልጅ የከበረ ሰብንቲያኖስ ምስክር ሆኖ ሞተ። እርሱም በተግሳጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱም ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ ሀገረ ገዥነት ሾሙት። እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበረ። በሽተኞችን ሁሉ የዕውራንንም ዓይኖች በጸሎቱ ከፈተ አበራ። ከዚያ በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካደው ጊዜ ለጣዖት ይሰግድ ዘንድ ይህንን ቅዱስ ሰብንቲያኖስን ግድ አለው። ባልሰማውም ጊዜ ከደረቅ ግንድ ጋር አሰረው። ቁጥር የሌላቸው ፍላጻዎች ይነድፉት ዘንድ አዘዘ። እንደ ሞተም ጠርጥረው ትተውት ሄዱ። ምእምናንም በሌሊት ሲመጡ በሕይወት አገኙት። ፈትተውም ወደ ደሴት መካከል ወስደው በዚያ አኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖሩ። ከዚያ በኋላ ነፍሱን አሳለፈ። ለቅድስት ውሉድየስና በሕልም ተገልጦ ሥጋው ያለበትን ነገራት። እርሷም ሂዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንደማይቀርበው ቃል ኪዳንን ሰጠው። ጥር 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕተ ሮሜ፣ ቅዱሳን ባስልዮስና ጎርጎርዮስ፣ ብፁዕ አባ ጴጥሮስ ጽሙድ ለምጽዋት ራሱን የሸጠ አባት፣ ቅዱስ ሰብንቲያኖስ ሰማዕት፣ ቅዱስ አስኬላ ሰማዕት። ወርሃዊ በዓላት ቅዱስ አቡከረዙን ሰማዕት፣ ቅዱስ ዱማዴዎስ ሶርያዊ፣ ቅድስት ቴክላ ሐዋርያዊት፣ አቡነ አቢብ፣ አባ አቡፋና። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን።